ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን ቆያችሁ? እንግዲህ እንደምትመለከቱት የዓለም ዋንጫ እየተካሄደ ይገኛል። የዓለም ዋንጫ ትላንትና እንግዲህ ንጉስ የሆነው ሊዮኔል ሜሲ ሃትሪክ ሰርቷል። ይህንንና አንዳንድ መረጃዎችን ወደ እናንተ አቀርባለሁ። እግር ኳስን የምንወደው ለምንድን ነው? ለታሪክ ሊደገሙ የማይችሉ ድንቅ አፍታዎችን በአይናችን ስለምናይ። ትላንት ምሽት የታዘብነው ነገር ከእግር ኳስ ጨዋታ በላይ ነው። በአንድ በኩል እድሜንና ተፈጥሮን የተገዳደረው የእግር ኳስ ጥበብ የመጨረሻው ጥግ የሆነው ሊዮኔል ሜሲ፣ በሌላ በኩል ደግሞ ፍጥነቱና ብቃቱ ሰውን የማይመስለው የወደፊቱ እግር ኳስ በቁጥጥር ስር ያደረገው ኪሊያን ምባፔ። ይህ የአንድ ጨዋታ ፍልሚያ ብቻ አልነበረም፣ የትውልድ ቅብብል የታየበት ጦርነት እንጂ። ዛሬ በዚህ ቪዲዮ ስለ ትላንትናው አስደናቂ ምሽት፣ ስለ ሊዮኔል ሜሲ እና ምባፔ አስገራሚ ብቃትና እስካሁን ስላለው የዓለም ዋንጫ አጠቃላይ እብደት በጥልቀት እንመለከታለን። እንኳን ወደ ቻናላችን መጣችሁ። ወደ ትላንትናው ፍልሚያ ከመሄዳችን በፊት እስካሁን ያለውን የዓለም ዋንጫ ጉዞ ማስታወስ ይኖርብናል። የዘንድሮ ዓለም ዋንጫ መጀመሪያውኑ የተለየ ነበር። ግምቶች ውድቅ ሆነውበት ትላልቅ ሀገራት ገና በጠዋቱ የቤት ስራ የተሰጣቸው ውድድር ልንለው እንችላለን። ማንም ያልገመታቸው ሀገራት ታሪክ ሲሰሩ፣ ለአሸናፊነት ቅድመ ግምት ያገኙ ደግሞ በሜዳ ላይ ሲፈተኑ ይታያል። ይህ ውድድር እያንዳንዱ ጨዋታ እንደ ፍጻሜ እንዲቆጠር አድርጓል። ስልታዊ አጫወት፣ የተከላካይ መስመር ጥንካሬዎችና ፈጣን መልሶ ማጥቃት ላይ የተመሰረቱ አስገራሚ ስልቶች ውድድሩን በይበልጥ ማራኪ አድርገውታል። ነገር ግን ይህ ሁሉ ውጥረትና ውበት ወደ አንድ ትልቅ ነጥብ እያመራ ነው፣ ወደ ትላንቱ ታሪካዊ ምሽት። ስለ ሊዮኔል ሜሲ ምን አዲስ ነገር ሊነገር ይችላል? ብዙዎች ሁሉንም ነገር አሳክቷል፣ ከእንግዲህ ምንም አይቀረውም ያሉትን ጥያቄ ትላንት ምሽት በሜዳ ላይ መልሶታል። ሜሲ ትላንት ሲጫወት እድሜው ከ38 በላይ መሆኑን ሙሉ በሙሉ ያስረሳ ነበር። በሜዳ ላይ የነበረው መረጋጋት፣ ኳስን ከእግሩ ጋር አጣብቆ የሚሄድበት ጥበብ እና ጨዋታውን እንደ ቼዝ ተጫዋች አስልቶ የሚመራበት መንገድ በቀላሉ አስደናቂ ነበር። ያ ያስቆጠራት ያቻቸው ወሳኝ ጎል ብቻ ሳይሆን ቡድኑን በሙሉ መሪ ሆኖ ያንቀሳቀሰበት ስብዕናው የሜሲ ታላቅነት በድጋሚ ያሳየ ነበር። ሜሲ ለዓለም እግር ኳስ አሁንም የሚሰጠው ትልቅ ትምህርት አለ። ፍጥነት ሊቀንስ ይችላል፣ ጥበብ ግን መቼም አታረጅም። ነገር ግን በታሪክ ውስጥ አንድ ንጉስ ብቻ አይኖርም። በሌላኛው ሜዳ ክፍል ፈረንሳዊው ጥይት ኪሊያን ምባፔ ነበር። ምባፔ ትላንት ያሳየው ብቃት እግር ኳስ ምን ያህል በአካላዊ ብቃትና በንጹህ ክህሎት ላይ የተመሰረተ መሆኑን ማረጋገጫ ነበር። ኳስ በእግሩ ስር በገባች ቁጥር ስቴዲየሙ በሙሉ በጭንቀት ይዋጣል። ያ ያለው አስገራሚ ፍጥነት፣ በአንድ ቅጽበት አቅጣጫ የመቀየር ብቃቱና በግብ ፊት ያለው ጨካኝነት ተከላካዮችን ለሰከንድ እንኳን እረፍት አሳጥቷቸው። ምባፔ ትላንት ያሳየው ነገር ቢኖር እሱ የሜሲና የሮናልዶ ዘመን ለመተካት የመጣ ብቻ ሳይሆን የራሱን አዲስና አስፈሪ ዘመን የጀመረ ንጉስ መሆኑን ነው። ይህ ጨዋታ የሁለቱ ግለሰቦች ብቻ አልነበረም፣ ከጀርባው ታላቅ የታክቲክ ጦርነት ነበር። ሁለቱ አሰልጣኞች የሜሲን ጥበብ እና የምባፔን ፍጥነት ለመጠቀምና ለመክታት የሄዱበት ርቀት ጨዋታውን በይበልጥ ውስብስብ አድርጎታል። የአማካኝ ክፍሉ ፍልሚያ፣
የኳስ ቁጥጥር የበላይነት ለማግኘት የተደረገው ትግል እና በአሰልጣኞች የተደረጉ የተጫዋቾች ቅያሬዎች የጨዋታውን መልክ ደጋግመው ቀይረውታል። እያንዳንዱ ሰኮንድ፣ እያንዳንዱ ስህተት ዋጋ የሚያስከፍልበት አስደናቂ የስትራቴጂ ፍልሚያም ነበር። ትላንት ያየነው ጨዋታ ለብዙ ዓመታት ሲወራ የኖረ ታሪክ ነው። ሜሲ አሁንም በክብሩ ጫፍ ላይ መሆኑን ሲያሳይ፣ ምባፔ ደግሞ የወደፊቱን እግር ኳስ ሙሉ በሙሉ ለመቆጣጠር ዝግጁ መሆኑን አስመስክሯል። ይህ የዓለም ዋንጫ ገና ብዙ አስገራሚ ነገሮችን ይዞልን እንደሚመጣ ጥርጥር የለውም። ትናንትና እናንተስ ምን ታስባላችሁ? በትናንትናው ጨዋታ በይበልጥ ያስደመማችሁ የትኛው ጨዋታ ነበር? ሜሲ ወይስ የምባፔ? እንዲሁም ዘንድሮ የዓለም ዋንጫውን ማን የሚያነሳ ይመስላችኋል? ግምታችሁን አሁኑ ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና መሰል ጥልቅ የስፖርት ትንታኔዎች እንዲደርሷችሁ ቻናሉን ሳብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።